እመቤታችን እኮ ገና በ3 ዓመቷ ሙሉ ቤቷን ትታ እኮ የወጣች መናኝ ባህታዊት እኮ ናት። በ3 ዓመቷ እናትና አባቷ የስለት ልጅ ብለው ሰጥቷታል። አንዲት ልጅ ያለ እናትና አባቷ 3 ዓመት ጀምሮ ማደግ በጣም ከባድ ነው። ስለዚህ ሐዋርያት የኖሩትን ኖሮ እሷ ኖራለች። ጴጥሮስ እኮ ሚስትና አማቱን ነው ትቶ የወጣው። እሷ እኮ ሙሉ እናትና አባቷ ፍቅር፣ ሙቀት፣ ልምላሜ እኮ ነው ትታ ሄደችው። በ3 ዓመቷ የመነንሽ ባህታዊት ለአምላክ የተዘጋጀች በኦሪት ቤተ መቅደስ የኖረች የአዲስ ኪዳን ቤተ መቅደስ እኮ ነው። ታኅሳስ 23 ቀን የምናከብረው እመቤታችን በዓታ ለማርያም በዓት ይዛ ገባች የምንላት እኮ ለዛሬ መናንያን እኮ ምሳሌ ናት። ሐዋርያት ሁሉን ትተው ቢከተሉ እሷ ግን ቤቷን ትታ ተከተለች። ጌታ ሐዋርያት ምን አለ? መስቀሌን ተሸክሞ የማይከተለኝ ለእኔ ሊሆን አይችልም ወይም አይገባውም። የሚደንቅሽ እመቤታችን መስቀል አይደለም የተሸከመችው፣ ከሱ በላይ በመስቀሉ የተሰቀለውን ጌታ ፍጹም ሰው እንደመሆኑ እጁን ይዛ በበረሃ መራቸው። እንደ አምላክነቱ ግን እሱ ይመራታል። ወዲህ በእሱ አቅፍ ነው። ወእሱ አቅፍ መሆኑ ግን በአብ እቅፍ መሆኑን አላጠፋበትም። ወዲህ ራበኝ ጠማኝ ይላታል፣ ልጅ ነውና በእንተ ተሰጎቱ። በሰማይ ደግሞ የተራቡትን የተጠሙትን ያጠጣል። ወዲህ ሄሮድስ ሊገለው ያሳድደዋል፣ ፍጹም ሰው በመሆኑ አንድም ማርያ ለመሆን። በሰማይ ደግሞ ስዱዳንን በበረሃና በበረዶ በጫካው ስላሉት መራሄ መንገዳቸው እሱ ነው። ወዶ ሰው ሆኖ ወዶ ልጇ ሆነ። ፈጣሪዋ ልጇ ነው፣ ልጇ ደግሞ እንደገና ፈጣሪዋ ነው። እስቲ እመቤታችን ለምና የተሰጣት ጸጋ አለ? አምቶች ታውቂያለሽ? ይህን ስጠኝ ብላ አለ? የለም። ሐዋርያት እንኳን ለምነዋን እንዲያርግልን። ለምሳሌ የዮሐንስ ወንጌላዊና የያዕቆብ እናት ምንድን ያለችው? ማቴዎስ ወንጌል ላይ ማርያም በወፍሊያ እየወደቀች እየተነሳች እባክህ ጌታ ሆይ በመንግስት በመጣ ጊዜ አንዱን ልጅን በቀኝ አንዱን ልጅ በግራ አድርግልኛል። እመቤታችን ስለ ራሷ አንድም ቀን ክብርና ልልና ለምን አታውቅም። ሁልጊዜ የምትለምን ለኃጥአንና ለነፍሳት ነው።